ኃጢአትን ለመተው ከመጣር ይልቅ እግዚአብሔርን መውደድ ላይ መጣር ላይ ትኩረት አድርግ። እኮ ታመልክ ነበር፣ አባቴ እኮ እንደዚህ ያደርግ ነበር፣ ይሄኔን እሰማ ነበር ብለው ነው የሚመለሱት እንጂ የመጣሽውን አላወቅሽውም? አላወቅኩትም ነበር። አልሐምዱሊላህ ረብል ዓለሚን መድኃኒት ወዳለበት ቦታ ነው የመጣ ነው። ሰላም ውድ ቤተሰቦቼ እንደምን አላችሁ? እንደምን እስኪ ሳደረሳችሁ እግዚአብሔር አምላካችን ከሁላችን ጋር ይሁን። በዛሬው ቆይታችን እንደተለመደው የተለያዩ ቪዲዮችን እንመለከታለን። በቀጥታ ወደሱ እንሂድ። አንድ ድንቅ መምህር አለኝ፣ መምህር ኃይለ ኢየሱስ ይባላል። እሱ ያስተማረኝ ነገር ምንድነው? ኃጢአትን ለመተው ከመጣር ይልቅ እግዚአብሔርን መውደድ ላይ መጣር ላይ ትኩረት አድርግ። ለምሳሌ ሰው ዘፈን ለመተው ለምሳሌ አድርገን ወሰደው ዘፈን ሱሰኛ ነኝ ተብሎ ቢታሰብ ሰው ዘፈን ትቶ መዝሙር ማዳመጥ ፈልጎ መጀመሪያ የሚያደርገው ነገር ዘፈን መተው ላይ ትኩረት ያደርጋል። ወይም ደግሞ ከዘፈን መራቅ መደለት ከስልኩ ምናምን ቶ ዘፈኑ ይኖር ስልክ ላይ ጧጧት መዝሙር ማዳመጥ ጀምር። ከዛ ቀኑ ሙሉ ዘፈን አዳምጥ ቶ ከዛ ማታ ደግሞ አንድ ጨምርበት እና አባቶች ምን ይላሉ? በውስጥህ ያለው የኃጢአት ጣዕም ልብ አንድ ቦታ ነው ያለው ወይ ለእግዚአብሔር ወይ ለኃጢአት። በተመሳሳይ ጊዜ ሁለት ነገር ልትወዳ አትችልም። ለሁለት ጌቶች ልትገዙ አትችሉም የተባለ ለዛ ነው። እግዚአብሔርንም ሱስህንም ልትወዳ አትችልም። ስለዚህ ሱስህን እግዚአብሔርን መውደድ ስትጀምር ነው ሱስህን መጥላት የምትጀምረው። ስለዚህ ከፊት ለፊትህ ክርስቶስ አለ፣ ብርሃን አለ ይላል መምህር። መድኃኒቱ ሲገባ በሽታው በቃ ቦታው መልቀቅ አለበት ነው። ስለዚህ ፊት ለፊትህ ብርሃን አለ፣ ከጀርባህ ጨለማ አለ። ስለዚህ ዞረህ አትታገል ከጨለማ ጋር። ዞረህ ከጨለማ ጋር ስትታገል ጀርባህን ነው የሚመታ ብርሃኑ። ስለዚህ ጨለማህን ኃጢአትህን ቶና ከሱ ጋር መታገል ቶና እግዚአብሔር እንድትወድ ከሚያደርግ መንፈሳዊ ተግባራት ጋር ተጣመድ። ይሄን ኃጢአት እያደረኩ እንዴት አደርጋለሁ ምናምን። አንድ እህቴ በጣም ድንቅ ነገር ነገረኛለች። አንተ በጣም የምትጠላውን ራስን እንድትጠላ የሚያደርግህ የሆነ ኃጢአት አለ አይደል? እሱን ማታ አድርገው ጠዋት ውዳሴ ማርያም የመጸለይ አቅሙ ካለ አንተ ምንም ነገር ታሸንፋለህ፣ ከምንም ነገር ትወጣለህ። ያን የማድረግ አቅም ካለ ካደረግከው ሁለት ዲፈረንስ ነገር ናቸው። በቃ ጨለማ ከብርሃን ጋር ህብረት የለውም። በቃ ሁለቱ ዲፈረንስ አላቸው። ተወው ጨለማውን፣ ብርሃኑ ላይ ትኩረት አድርግ። 10 ጊዜ ማጨስ ቃም ምንም አድርግ። ማታ ቤተክርስቲያን ሂድ፣ ጠዋት ጸልይ። አይኑ በጣም ከባድ ነው። ሰው ልጅ በአንድ ጊዜ ሁለት ነገር ለማስተናገድ መሞከር። እግዚአብሔር እንድትወድ የሚያደርግ ነገር ላይ ግን ብቻ ትኩረት አድርግ። የእግዚአብሔር ፍቅር ነው ልብህን የሚፈውስልህ፣ ኃጢአትን ነቅሎ የሚጥልና እግዚአብሔር አጋዥ አይፈልግም። እኔ በጣም የሚደንቅ ነገር መመቸት ነው ይፈልገው ለሱ እንዴ በቃ መታው ነው እንጂ አምጣው ነው የሚል አምጣው ሰሪ እንዳርገ በቃ እጅህን ስጥ። አልቻልኩም ማለት ስትጀምር ይጀምራል። ቅዱሳን እኮ ለምሳሌ ሞክሮ አቅቷቸው እኮ ነው አይ በቃ ብሎ ሲተውት እግዚአብሔር መስራት ይጀምራል። ቀድም እንዳልኩ ማለት በቃ እና ምንድነው አንተ ለእግዚአብሔር ማነው ለራስህ መከራከር ስትጀምር እግዚአብሔር ይተዋል ነው። አንተ ለራስህ መከራከር ስታቆም እሱ ለአንተ ማገዝ ይጀምራል። እና የሆነ ተጋግዘህ የምትሰራው ስራ አይደለም፣ እግዚአብሔር የምታስቀድምበት ህይወት ነው። ገብቷል? ያለሱ ምንም ነገር ልታሸንፍ አትችልም። እና በራስ መተማመን ማለት ይሄ አሁን በራስ መተማመን ኮንፊደንስ ምናምን ይባላል አይደል? ራስህ ክርስቶስ ነው፣ በእግዚአብሔር መታመን ማለት ነው። ስለዚህ ኃይልን በሚሰጠኝ በጌታ ሁሉ እንችላለን፣ በክርስቶስ ሁሉ እንችላለን። የሰው ልጅ ክርስቲያን እንደዛ ነው የሚለው። ልክ የሆነ ጊዜ ግን የሆነች ኢጎ መጣ፣ የሆነች ትዕቢት መጣ። አይ ካን ሃንድል ኢት ምናምን ስትል ኦኬ ትችላለህ ማለት ነው። እንቀይላል ኦኬ ማድረግ ይችላል አልክ ምናምን how to stop ምናምን ብለህ ሰርች አድርገህ ዩቲዩብ ላይ ወጣለሁ ብለህ ነው እንካ ይላል። አትችልም እንጂ አይ በቃ አቅቶኛል የምር ከልብህ መድከምህን ሲያይ እግዚአብሔር ማገዝ ይፈልጋል። በጣም ኢንስፓየር የሚያደርገኝ ነገር ዲያብሎስ አንድ ጊዜ ሄዶ እግዚአብሔርን እንዲህ አለው፣ ብርቶቹን ለኔ ተዋቸው አለ። ማለት በጣም ብርቱ የሆኑትን ሰዎች ያላንተ ምናምን ያለ እግዚአብሔር በቃ ብርቱ ነው የሚሉትን ለኔ ተዋቸው ችግር የለም፣ ደካሞቹን ግን እፈራቸዋለሁ አለ። ለምን? ደካሞቹ አንተ ጋር እየሮጡ መጥቶ የሚሸሸጉት አንተ ነውና አልችላቸውም። ደካሞቹን አይደንቅም? እግዚአብሔር ከኛ ጋር ነው ማለት አየህ። ደካማ መሆንህን ስታስብ ባዶ እንደሆንክ ስታስብ ምናምን እግዚአብሔር አለው ልጅ ይላል። ግን በራስ እንደምትወጣው 1% ነው የምልህ ኪራ፣ 1% በራስ እንደምትወጣው ያስብከን እግዚአብሔር ዞር ነው የሚለው። ምንም ጥረት አይፈልግም ካንተ። ጥረት ሚንስ አንተ የምታደርገው ነገር አይኖርም ምናምን ማለት አይደለም። ገብቶሃል? ግን በቃ መፈለግህን ማሳየት፣ ለእግዚአብሔር መስጠት፣ በሱ መታመን ያስፈልጋል። የራስህ ለዛ ነገሮች የምታረጋቸው ነገሮች ቢኖርም ልብህ ግን መተማመን ያለበት በተግባሩ ሳይሆን በእግዚአብሔር ነው ሐሳቡ እንጂ አክቹሊ በተግባር የምትሞክረው ነገር የለም ማለት አይደለም። እጁ አለ በቃ እግዚአብሔር እጅ አለበት። ታዝዤ ነው ማረጋው እንደማለት ማለት ነው። 21 ዓመት ነው ግን ብለውኛል እንግዲህ ቤተሰቦች ይቀርባሽ። በጣም አሜዚንግ ነው። ሰዎች እንዴት እንዲያውቁ ነው የምትፈልገው? ይወል እንዲያውቁ እንዴት እንዲያውቁ ነው የምትፈልገው? እኔ እንደምንም ብታይ ደስ ይለኛል።
ማለቴ በምን መልኩ ነው ኢምፓክት ማድረግ የምትፈልገው ሰዎች? እንዳልኩ ነው በቃ እኔ ወጣት ነኝ። እድሜን ሰምተዋል እንግዲህ የኔ ጄኔሬሽኖች ያሉ ወጣቶች ምን ላይ እንዳሉ ይገባል መቼም። እኔ ስለማልፈተንበት አይደለም። እንደውም አንድ በጣም የሚደንቅ የሆነ ሰው ምን እንዳለ ታውቃለህ? ይሄ ከማንበብ የሚመጣ ነገር አይደለም። ሰው ካልኖረው በቀር ወይም ኤክስፒሪየንስ ካላረው በቀር ይሄ ነገር አያወራውም ማለች። እውነቷን ኃጢያቱንም ሱሱንም ሶሻል ሚዲያ አዲክት ምንድነው የአረብ ግድግዳ ስትፈገፍግ ነው ያገኘኋት። የአረብ ግድግዳ ስትፈገፍግ ነው ያገኘኋት። አንድ ብሰጥ እጅ እየረጨች አትጩብን። የአረብ ግድግዳ እሺ፣ ስንት ዓመት ነው ከያዝካት? አትጩብን አንተ። ስንት ዓመት ነው? አመቷ ነው ሀዲ አመቷ ነው። እሷ ክርስቲያን ነች? እስላም ነች? እስላም ነች። ስንት ዓመት ነው ከያዝካት? ገና አመቷ ነው ሀዲች ገና 8 ወር። የት ሀገር ነው የሄደችው? መዲና። የት ነው መዲና? ጅዳ። አይዋ። ታዲያ እንዴት መጣች ወደዚህ? ሸኛት ባሏ በጥፌ ሲላት ባሏ ሸኛት አልሻላት ብሎ ቁርአን እየቀረላት ነበር። አልሻላት ብሎ ሸኝታን ነው ወደዚህ። አዎ። ከኢትዮጵያ ስንት ዓመት ነው ከሄደች? ከኢትዮጵያ ገና አመቷ ነው ሀዲ። ከወሎ ነው ሄደችው? አዎ። መርሳ ነው ሄደው። ከመርሳ። ስሟ ማን ነው? ሳሚራ ሰይድ መሐመድ። አዎ። አረብ ሀገር ነው ያስኳት? አረብ ሀገር ነው ያስኳት። ምን ስታረግ? የአረብ ግድግዳ እየፈገፈገች ነው ያገኘኋት። ሰይጣን አጋንንት? ሰይጣንነት የአረብ ሀገር ነው? ለምን ያስኳት? እሺ፣ እየፈገፈገኝ ስለ ብር ነው የምታወራው እሷ። ስለ ብር ስለ ልጆቿ ታወራለች እሷ። አንድ ብፁ ነኝ ለምን መጣሁ እያለች ታወራለች። የዘን ሰዓት ያስኳት። ለብቻዋ ስታወራ ብቻዋን ታወጋለች። ግድግዳው ተሰቅላ። ይሄ ምንድነው ልብሱ የሚባለው? ምንድነው ልብሱ? ይሄ ጠርሃ ነው። ጠርሃ የሚባለው ከምን ነው ለመደችው? እዛ ሄዳ እዚሁ ሙስሊም ናት። ሐነብዩ ሀገር ነው ያስኳት። ሐነብዩ ሀገር ነው ያስኳት። መሸፋፈን ትወዳለህ? አዎ ተሸወዳለህ። መሸፋፈን ቁርአን ትወዳለህ። ሁሉንም ትወዳለህ። ዘመዶቿ ሙስሊምም ክርስቲያንም ናቸው። ትወዳለህ ሁሉንም። አሁን በማስብ ነው ወደ ሲኦል የምትገባው? በማስብ ነው ወይ? ወደ ሲኦል የምትገባው በማስብ ነው? በማስብ ነው። በኢየሱስ ክርስቶስም ቢሆን አይደለም። በኢየሱስ ክርስቶስም ቢሆን አይደለም። ስንት ናችሁ? ሁለት። ስንት ዓመት ነው ከያዝካት? ገና 8 ወር ያዝኳት። 8 ወሯ ነው ያዝኳት። 8 ወር ምን አረካት? ይዘህ በ8 ወር ውስጥ ታለቅሳለች። ዝም ብላ ታለቅሳለች። ልጆቿን ታነሳለች። እናቷን ታነሳለች። ስለ ብር ነው የምታወራው። ቦታ ሽጣ ሄዳ ስለ ብር ታነሳለች። ግድግዳ ትፈገፍጋለች። አዛ ሴትዮቱ ስትጫወባት ትርበደበዳለች። እንደዚህ ሆኗል የኛ ነገር። መላቅጡ ነው የጠፋን። አካሄዳችን፣ አኗኗራችን፣ መንፈሳችን በእምነቱም በኩል ያለው ሂደት ከክርስቶስ ጋር እስካልተገናኘ ድረስ የመናፍስቱ ኃይል በከፍተኛ ሁኔታ ውርስ አድርጎ በሰው ሕልውና ላይ ይጫወታል። ተመልከት። ወጥነውታ ከሰውነቷ ላይ ወጥነውታ እኮ አፏ ላይ ይሁን። ሁለታችሁም ትሄዳላችሁ አትሄዱ? ወደዚህ ፊት ናዙ። ምኑንም ሳያውቁ እንዲህ በሽፍንፍን ብቻ ሲሸፋፈኑ መሸፋፈን፣ ሲራቆቱ መራቆት፣ በቃ የጨርቅና የሞዴል መስቀያ ሆነን እንኖራለን። ለምን እንኳን መሸፋፈን እንዳለባት የምታውቀው ነገር የለም። ግን ያው ያልተከለከለ ስለሆነ በፈቃድ የሚደረግ ስለሆነ የተከለከለ ከሆነ በጣም ችግር ነው። የፈቃድ በሚሆንበት ጊዜ ደግሞ በነፃነት የራሳችን ምርጫ ነው። የተከለከለ ከሆነ እልህ የያዛንና እንራቆታለን። እንደውም ጭራሽ እልህ ውስጥ ነው የምንገባው። ለዚህ ሔዋን እኮ እልህ ውስጥ ገባች። ያው የማይበላውን በላች። በልተዘጋጅ በኢየሱስ ክርስቶስ ስም፣ በስላሴ ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም ወደ ሲኦል እንገባለን። ስማቴቹ ናቱ ቶሎ
ሳሚራ ለምን በጣም እናመሰግናለን። ከሄደች 1 አመቷ ነው፣ ግን ከሄደች ከጀመራት 2 ወሯ ነው። ያንኛም አልተደብለናትም። ጀመረኝ እኮ በዚህ ነው የጀመረኝ። እኮ ብሎብኝ ነው በዚህ ግርግዳውን እየፈገፈኩ እያለሁ ነበር ያለብኝ። ይሄንን ምን ስታረጊ? ግርግዳ እየፈገፈኩኝ መጡብኝ። በዚህ በግርግዳው ይዞራሉ። ምንድን እንደሆነ አላውቃቸውም ነበር። አሁን ይሄ ሁሉ ሰው መጥቶ ነው። አይታይሽም ነበር? አይታየኝም፣ ጨልሞኝ ነበረ። አልሐምዱሊላህ ረብል ዓለሚን። ለዚህ ሁሉ ሰው ምሕረቱን እንዳወርድለት እንመኛለን። አላህ ያክብርልን። ይኸውልሽ እንዲህ ነው እኮ የኢየሱስ ክርስቶስ ስም እንደዚህ ነው። አይሽ እነዚህ እንደሱ የተያዙ ሁሉ አላህ ረህመቱን ያወርድላቸው። እናመሰግናለን። ረብል ዓለሚን ምሕረቱን ያወርድላቸው። ይኸው ድንግል ማርያም ልጅ እና ድንግል ማርያም እንዲህ ናቸው። አመሰግናለሁ። በረካውን አላህ። እንዴት ወደዚህ መጣሽ? ሲጠናብኝ በቃ እነሱ ምንም ማድረግ ስለማይችሉ ገንዘብ ስለሌለኝ በኢቃማ ነው የሄድኩት። አዛ ሲጠናብኝ 4 ስደዱኝ ተው አየው ልሙት እያልኳቸው። ስንት ጊዜ ቀሩብሽ? ከቁርአን ቀሩብሽ? ይሄ መቅረት ቁርአን 2 ወር እንግዲህ ካጀመረኝ ያኔ ቁርአን ቀሩብኝ። ከዛ እንትን ሀሸክ ዘንድ ሲወስዱኝ ሲህር ነው የተደረገባት እንጂ ምንም አልሆነችም አለኝ። ከዛ በግራጅ ሲልብኝ ይሄ ጡቴን ግራ ጡቴን ይሄ ቆሰለ። ከዚህ ፍልሃ መጥቼ ስመታ ይሄ ቆሰለ አልኳት። ቆሰለ ጡቴ ስላት አሁን ደህና ሆንኩኝ። ጡቴም ደህና ነው። ደህና ሆንሽ? እስቲ ደህና ነው አይደል? የለም ቁስሉ። መድኃኒቱን ያወርድልን። በጣም እናመሰግናለን። እንግዲህ እናንተ ረቢል ዓለሚን ረህማን አላህ ወይ መጥቼ ነው ግን ወይ ነው የመጣሁት። የመጣሽውን አላወቅሽውም? አላወቅኩትም ነበር። አልሐምዱሊላህ ረብል ዓለሚን መድኃኒት ወዳለበት ቦታ ነው የመጣ ነው። አልሐምዱሊላህ ረብል ዓለሚን እንድነሻለሁ። አይዞሽ። እሺ ይሄ መሸፋፈኑ እንዴት ነው? እንዴት ለመድሽው? አያፍንም? ይሄ የኔ ባለቤቴ በጣም ሙስሊም ቃልቻ ነው። እሱ ነው እንግዲህ እኔ ቁርአን አላውቅም፣ ትምህርት የለኝም። በሰው ቤት ነበር የምኖረው። ያ እንትን ያለኝ ያው ሙስሊም ነኝ። ልጅነቴ ግን ያሸፈነኝ ባሌ ነበር። ባለቤትሽ ነው? አሁንም አለ? አረብ ሀገር ናቸው፣ አልመጡም። አረብ ሀገር ነው እዛው? አዎ በቃ ክርስቲያን ሀገር ሄጄ ስላሴ ድኜ መጣሁ በዩ። እሺ እሺ። አንዳንዴ ደግሞ ስትሰግጂም እንደ ክርስቲያን ስገጂ። ምንፍቅና ውስጥ የነበሩ ሰዎች መምህር ትምህርትህን እያዳመጥን ነው ብለው በተለያየ ጊዜ እንደዚህ ብለውኛል ብዬ ስነግራችሁ እንዴ እናቴ እኮ ታመልክ ነበር፣ አባቴ እኮ እንደዚህ ያደርግ ነበር፣ ይሄንን እሰማ ነበር ብለው ነው የሚመለሱት እንጂ ጥቅስ ጠቅሰውልኝ እስቲ አስተምረን አሳምነን ብለው ማርያም ተማለች አታማልድ ማን የትኛውም ፕሮቴስታንት በዚህ ክርክር ተመልሶ ያቅም ነው። በጣም እልፍ የሆኑ ፕሮቴስታንቶች መጥተዋል ወደኔ አስተምሮ ወይም ደግሞ ወደ ኦርቶዶክስ፣ ግን የትኛውም በጥቅስ ላይ ተከራክሮኝ ያቅም ቤተሰቦቹን እያሰበ ነው የሚመጣው። ስለዚህ እህቶችሽም ይመለሳሉ። የወሰዳቸው ምን እንደሆነ ይታወቃል። መቼም ጥቅስ ተጠቅሶላት አልተማረችምና ጥቅስ በጥቅስ አልተወሰደ መዝሙሮች ይሸውዳቸዋል። ጫት ሲቅሙ የተለያየ ቤታቸው ቁጭ ሲሉ ምናምን በጓደኛ በምናምን የፕሮቴስታንት መዝሙር ማዳመጥ የተለመደ ነው። በዛ ይሳቡና ጥቅማ ጥቅምም ሊሆን ይችላል፣ መደበሪያም ሊሆን ይችላል። ጾሙን ፈርተው መብላት መጠጣቱን እንደፈለጉ መሆን ፈልገው ያኛውን እምነት ሊመርጡት ይችላሉ። አንቺ ግን መጸለይሽን ማቆም የለብሽም። ሌላው አንቺን ሊያበሳጭና ሊያናድድ እነሱ ጋር ያለው የዝሙት መንፈስ ወደ አንቺ መጥቷል። እንዴት ነው የመጣው? ምናልባት አንቺ ካንቺ ወደ እነሱ የሄደው ያኔ አንቺ ስታባረሪው ማረፊያ አጥቶ የሄደው ሊሆን ይችላል። ምናልባትም ደግሞ ለምንድነው ሚስቶቼን የምትነኪው ብሎ እነሱ ላይ ያለው ወንድ ዛር መንፈስ ወይም እንደፈለጉ እንዲዘሙቱ ዘራቸው እንደፈለጉ እንዲያፈሱ እንደፈለጉ እንዲፋንኑ የሚፈልገው መንፈስ አንቺ ጋር መጥቶ እንደ ጥቃት ነው የሚቆጥረው። አንቺን መጉዳት ባይችል እነሱን ግን በመጥፎ ጭንቅላት እንድታስቢያቸው ይሄ እነዚህ ባለጌዎች የተበላሹ ናቸው ለእነሱ አልጸልይም እንድትይ በዝሙት መጣ። መልሶ ደግሞ አንቺን ብቸኝነትሽን አይቶ ወንድ እንደሌለ ወይም ደግሞ እንዳላገባሽ አይቶ ወደ ግለ ወሲብ እንድትገቢ፣ ወደ ዝሙት እንድትገቢ፣ ወደ ሌዝቢያነት እንድትገቢ ወይም ደግሞ ሌላ
ሌላ ነገር ርዕስ ውስጥ እንድትገቢ ነው በዝሙት በኩል የመጣብሽ። ለምን እህቶችሽን ተመሰለ? አንቺን እኮ በትክክል በዝሙት ወስዶ መጣል ስላልቻለ ነው። የሆነ ወንድ መጥቶ አንቺ ህይወት ውስጥ መጥቶ አታሎሽ ከዛ አገባሻለሁ ብሎ በዝሙት ወድቀሽ እኮ ልትንከራተት ትችይ ነበር። ያንን ስላልቻለ በእህቶችሽ በኩል መጣ። በእህቶችሽ በኩል የመጣው ደግሞ እነሱን አትንኪብኝ፣ ለእነሱም አትጸልይላቸው፣ እነሱ እንደዚህ ተበላሽተዋል፣ ያንቺ አይደሉም የኔ ናቸው የሚል መልእክትም አለው በውስጡ። እኔማ አላቆምም መጸለይ ለእነሱ። ጎበዝ፣ እንደዛ ነው። እንደገና አልቀየማቸውም ማለት አልከፋም በእነሱ፣ ምክንያቱም አውቃለሁ ምን እንደሆነ። ያም ቢሉም ምንም አልከፋም። እንደዚህ ታላቅ እንደዚህ ነው የሚለው። ግን አንቺ ጋርም ግለ ወሲብ ነበር በፊት ማለት ነው። እግዚአብሔር ይመስገን ተገላግያለሁ። እግዚአብሔር ይመስገን። ምናልባት ግለ ወሲብ ብቻ ሳይሆን ወጣ ያለ አህዛባዊ ባህሪ ያላቸው ጓደኞች ነበሩ፣ ሴቶች ጓደኞች? ብዙዎቹ ነጮች ናቸው። አሁንም ነጮች ነው ጓደኞቼ። ስለዚህ ይሄ መንፈስ አለባቸው ወይስ ታስቢያለሽ የሌዝቢያንነት? የለባቸውም። ይሄን ነገር አላየሽባቸውም? አላየሁባቸውም። ኦኬ። ስለዚህ አይ ይሄንን ያልኩት ለምንድን ነው አንቺንም ምናልባት ወደዛ እንዳይወስድሽ ነው። ለምን በህልም እህቶችሽን አስመስሎ አሁን የሆነ ካምፓኒ የምሰራበት የዛን ጊዜ ብዙዎች እንደሱ ነበሩ። እንደዚህ አሉ፣ እንደዚህ ወንድ ግብረ ሰዶም ወንድ ሆሞን የምንላቸው እነሱ አሉ። ሴቶች የሌዝቢያን ሴቶችም አሉ። አሁን ከነሱ የሚመጣ ነበር። የዛን ጊዜ ግን መጥቼ ዳይሬክት ቤቴን ከፍቼ አንድ ክፍል አለኝ የጸሎት ቤት። እሱን ዳይሬክት ልብሴን ሳላወጣ ወደ ጸሎት ቤት ነው የምገባ። እዛ ቀጠቅጣለሁ ከስራዬ፣ ምክንያቱም ይታወቀኛል የሆነ ነገር ሲገባ። ስለዚህ ወዴት ነው የሚሄደው ግን ወጥቶ ወደ እህቶች ሲሄዱ ቢሆን? አሁን እሱን ነው እኮ አስራዋለሁ። እሺ ታሰር ነው የምለው። ገብተሽ እንደምትሰግጂ የሚያቀስ ቀድሞ ያላሰርሽው ሊኖር ይችላል። አሁን ይሄን ምልሽ ለምንድን ነው ብዙ ጊዜ እንደ ዕቃ አይደለም፣ በዘንቢል ከገበያ ገዝተሽ እንዳመጣሽው ዕቃ የተሸከመሻቸው ገብተሽ አይደለም የምታስሪያቸው። መናፍስት ናቸው፣ የራሳቸው የሆነ ያስተሳሰብ ልክ አላቸውና ልትገባ ነው፣ ምን ልታረግ ነው? ልትጸልይ ነው። ከዛስ ታሰር ትለኛለች። ስለዚህ ታሰር ሳትለኝ ገብታ ሳትጸልይ ልውጣ ብሎ ቀድሞ የሚወጣ መንፈስ ይኖራል። እንደሱም የሚያጋጥመ አለኝ። እንደዚህ በቃ ስላድኖ ድንበረከክ ስቆም በጣም ከኔ ነው የመጣ ምንድን ነው ብዬ በጣም ነው የማለቅሰው። እንባ ይሄዳል። ልክ እንደ አንተ ማስተምረ ነበር። ነጭ ሲሆን እንባው ነጭ ሲሆን በቃ እሱ ነው የሚያለቅሰው። እንባዬ ከየት ነው የሚመጣ አላውቅም። እና ነጭ ነው ፊቴ፣ ያው እንባው ነጭ ነው። በእንደዚህም የሚሄድልኝ አለ። በቅዳሴም በዕጣንም በማዛጋት ድሮ አሁን ቤተክርስቲያን በዕጣን እንትን ሲል ወድቅ ነበር። አሁን እግዚአብሔር ይመስገን እሱ የለም። በጣም ይገርማል። ስለዚህ አንቺ በብዙ ነገር አራግፈሻቸዋል። እግዚአብሔር በጣም ብዙ ነገር አድርጎልሻል። እና ይሄ በማዛጋት የሚወጣው ሆድ በመንፋት ሽንት በማምጣት ሽንት ቤት በማመላለስ ልክ ለጸሎት ስትንበረከኪ መምጣት የማይገባቸው የተለያዩ አዳዲስ ባህሪዎች ይመጣሉ። በተለይ እንባ ሲወርድ እንባችን እንደዚህ ቀጥታ ሲወርድ ነጭ ሆኖ ዱቄት ሆኖ የሚወርድ ከሆነ ሲደርቅ እዛው እንባችሁ ድርቅ ሲል ከለሩን ለወጥ የሚያደርግ ከሆነ ወደ ነጭ ወደ ዱቄትነት የሚቀየር ከሆነ መንፈሱን ያለቀሰው እናንተ አይደላችሁም። ስታዛጉም ሊሆን ይችላል። ቅዳሴ ላይ ሲልም ብላችሁ ታዘቡት ራሳችሁ። ሌላ ቦታ ሌላ ቦታ ላይ ሆናችሁ አንዱ ምን አለኝ፣ ግዕዙን ስለማላቀው ነው አለኝ። ቆይቷል። ግዕዙን ስለማላቀው ነው ድብት ስለሚለኝ ስለሚደብረኝ ነው ማዛጋው እንጂ መንፈስ አይደለም የለብኝም አለ። እሺ ቅዳሴ ትምህርት ተማር ብዬ 6 ወር ቅዳሴ ትምህርት እንዲማር አደረኩት። ቆይቷል። እና ይሄ ልጅ ዛሬ ላይ ግን ከብዙ ዓመት በኋላ አግኝቶኝ እንደኔ ቅዳሴ የሚችል የለም፣ ግን ዛሬም ድረስ የአፌ እስኪተረተር ነው ማዛጋው። የዛሬ ዓመት መንጋጋይ በማዛጋት ተላቀው አፌ እንደተከፈተ ቅዳሴ አቋርጬ ሄጄ ወጌሻ ነው አገጨን ይመለሰልኛል በማዛጋት። የሚገርምሽ ይሄ ምንድነው? አለማመን ነው። ይሄው ችግር ውስጥ ያመጣው መንፈስ እኔ የለብኝም ይላል። መንፈሱ ግን ይጨነቃል። ግን ልጁ ደስ የሚለው ባህሪ ምንድነው? ቅዳሴ አላቋርጥም። ቅዳሴ በጣም በቃ ደስ የሚል መንፈሴን የሚከፍትልኝ ነገር ነው ይላል። ከቤተ ክርስቲያን ግቢ ሲወጣ ወይም ቤቱ ልክ ሲገባ ያው ጭንቀት ያው የሚያስጠላ የሆነ ነገር ይመጣበታል። ደስ የማይል ባህሪ ያመጣል፣ ጸባይ ያመጣል። ወደ ስራም ሲሄድ ልክ ቤተ ክርስቲያን ሲመጣ ግን መንፈሱ ይስተካከላል።
ምንድነው ይሄ ነገር ብሎ ያስባልና እግዚአብሔር ነው በእግዚአብሔር ቤት እንድኖር ነው አገልጋይ እንደሆነ ተፈቅዶልኝ ነው ብሎ የሚያስበው ግን ውስጡ ያሉት የቤተሰቦቹ የዛር መንፈስ ቤተክርስቲያን ሲገባ ሲያስቀድስ ስለሚጨነቁ ነበር እንጂ አገልጋይ ሆነ እንደዚህ ሁን የሚል መልእክት አይደለም። በኋላ ላይ ስለመናፍስት በግድ እየታሸ ሰንበት ተማሪ ስለሆነ በግድ እየታሸ በቃ የኔን ትምህርት እንደው እየሰደበኝም ቢሆን እስቲ ልሞክርልህ እያለም ሲሰግድ ሲጸልይ መስል ቤተክርስቲያን ሲያስቀድስ ቆሞ ያልጮኸ እቤቱ እየሰገደ ጮኸ። ደወለና ምን አለ? ካንተ መቁጠሪያ አልገዛሁም፣ ካንተ ቅባ ቅዱስ አልገዛሁም። እኔ ቅባ ቅዱስ የለም እኔ ሱቅ ላይ። ካንተ ምንም ዕጣን ምንም ዘቢብ አልገዛሁም። ከቤተ ክርስቲያን በር ላይ ነው የገዛሁት። ሁሉን ነገር የምሰግደው ቤቴ ነው። ስዕልም ራሱ እንኳን ከቤተ ክርስቲያን በር ነው የገዛሁት። ቤተ ክርስቲያን ቤተ መቅደስ ሆኜ እየጸለይኩኝ እያስቀደስኩኝ ያልጮህኩኝ ሰውዬ ለምንድን ነው ቤቴ የጮህኩት? አንተም እንኳን መተህ እኮ በጸሎት አላገዝከኝም። ምንድነው ምክንያቱ አለኝ። ምክንያቱ የመንቃት ጉዳይ ነው። አሁን የቤተሰቦቼ ዛር ነው እንደዚህ የሚያደርገኝ ብለህ ትምህርት እያዳመጥክ ስትሰግድ አዎ እባክህን ተወኝ ብሎ አወክበት፣ ነቃህበት። እስክትነቃበት ድረስ ግን ሲያደክምህ ነበር የለሁም እያለ ለምን አንተ የለም ብለሃል ብዬ ነገርኩትና አንቺ አለ የቤተሰቦቼ ብለሽ ስለምትሰግጂ አዎ ተይዟል አለ። እነሱ ደግሞ አላመኑም እህቶች፣ ገና ይሄን ጉዳይ ገና አልተቀበሉትም። ስለዚህ እንዴት ነው የሚያዘው? እግዚአብሔር ሆይ አስተምራቸው። ቅድም እንዳልሽው ቅዱስ ገብርኤል እግዚአብሔር አለ ነው የሚሉት እናውቃለን፣ ግን እግዚአብሔር አለ እኛ ጋር የለም ማለታቸው ነው እንግዲህ። እንግዲህ እንደዛማ እግዚአብሔር የሌለበት ቦታ የለም። ኦልማይቲ ጋድ ወይም ምሉ በኩለህ ሁሉም ቦታ የሞላ ነው እግዚአብሔር። በልባችን በደም ስራችን ውስጥም ህይወታችን ነው እግዚአብሔር። የነፍሳችን ነፍስ በቃ ሁሉ ነገራችን ህይወታችን ነው ማለት ነው እግዚአብሔር። ግን ነፃ ፈቃድ የሚባለው ነገር እግዚአብሔር በእኛ ውስጥ እንዳይሰራብን ከልክሏል። በነፃ ፈቃዳችን ተጠቅመን ወደ ኃጢአት ገብተናል። አንቺም እኮ ስታስተምሪያቸው የማይሰሙሽ ያው መንፈሱ ስላለ ነው፣ አንቺም ጋር እነሱም ጋር ስላለ ነው። ግን ወደ ዋናው ስመጣልሽ ጸሎት ለነሱ መጸለይሽን አታቁሚ። ግን ስለት መሳልን የመሰለ ነገር የለም። እግዚአብሔር ሆይ እባክህን እህቶቼን አስተምረህ አምጣልኝ፣ ቅጣና ባሉበት ቦታ ላይ የሆነ ነገር ምልክት አሳይታቸው አንተ ትችልበታለህ አምጣቸው ስትይ በእድሜም ሆነ በማንኛውም አይነት ነገር የሚመጥናቸውን ባሉበት የእውቀት ደረጃ የሚመጥናቸውን ፈተና ፈትኖ ያመጣቸዋል ማለት ነው። በዛሬው ቆይታችን እንግዲህ ይህንንና መሰል ጉዳዮችን ለመዳሰስ ለማየት ሞክረናል። በቀጣይም በሌሎች ርዕሰ ጉዳዮች በሌሎች ትምህርቶች እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን። ውድ ቤተሰቦቼ ይህንን ቻናል ከፍ ወዳለ ደረጃ እንድናደርስ ሁላችሁም ሼር ማድረጋችሁን እንዳትረሱ። ሰብስክራይብ ያላደረጋችሁ ቤተሰቦቼ ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮን ለብዙ ሰዎች ሼር ማድረጋችሁን አትርሱ። እግዚአብሔር አምላካችን ከሁላችን ጋር ይሁን። በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን፣ ኤርትራውያን ቤተሰቦቼ በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን። እንበርታ፣ እንጠንክር። ይቆየን። አሜን።